ዛሬ ልጫንሽ ነው የመጣሁት። ስለዚህ እንደምንም ብለሽ አስጨንቄሽም ቢሆን ቃል ግቢልኝና እኔም ኤክሱም ደስተኛ ሆነን እንሂድ። ከቤተሰብ ጋር ያለኝ ነገር ጥሩ ነው እኮ ከአብርሽም ነገር አሪፍ ነው። በቃ ከእሱም ጋር ያለኝ ነገር በቃ ማለት ይቅርታ ጠይቃለሁ። እሺ ችግር የለውም። እኔ ይቅርታ ብጠይቅ ማለት ከኔ የሚቆረጥ ነገር የለም፣ ከኔ የሚጎል ነገር የለም። የትኛውም ክብር አይቀንስም። ይቅርታ መጠየቅ ትልቅነት ነው። እንደውም እንደዛ አምናለሁ እና እሺ ይቅርታ ጠይቃለሁ። ግን ደግሞ እሺ በቃ ጠይቃለሁ። በጣም ደስ የሚል ነገር። እናመሰግናለን ማለት ጊዜ እንደማታስከፊን እናውቃለን። በየትኛውም አጋጣሚ የምንመሰክርልሽ ምርጧ እህታችን ነሽ። እውነት ምን ያክል እንደተጎዳሽ እያወቅሽ ዛሬ ላይ መተሽ ብትስቂም የውስጥሽን ህመም እናውቃለን፣ የውስጥሽን ስብራት እናውቃለን። ግን ያ ሁሉ ይዘሽ ይቀርባላ። በቃ ይሁን፣ ወደኋላ አንመለስም። ወደኋላ አንመለስም። ይቻላል። ስለሚቻል ቤተሰብ አብርሽንም የምናገኝበት አጋጣሚ ካለ ስልክ አላነሳ ብሎን ነው። ከአንቺ በመቀጠል አብርሽንም ማውራት እንፈልጋለን። ይህንን ሀሳብ ራሱን አውርተን ሰላም እንድትሆኑ ነው የምንፈልገው። እስከ ዛሬ ብዙ ተብላችኋል። ሶሻል ሚዲያ ላይ ብዙ ስድብም ተሰድባችኋል። ከፈለጋችሁ ጻፍ አድርጎልን ስደቡን ያወፍረናል። ስድብ ብቻ ነው ያከሰው እንጂ ያወፍረናል። ምን አሪፍ ቀለል አድርገው ባህል ነው እና ይቅርታህን ተቀብያለሁ። እንዳይደግም በጣም አመሰግናለሁ። የምር እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና አደራችሁ? ሰላም አደራችሁ? እንግዲህ ትናንትና ሲደበራለቅ ቲክቶክ በሎች ይሄ ነገር አላማለንም እያሉ ሲጨፍሩ ዩቲዩበሮችም እንደዛው ምንድነው ሁሉ ይቅርታ ምናምን የሚባባሉት እየተባባሉ እኛን እየተጫወቱብን ነው ወይ ሲሉ አድረዋል ማለት ነው። እኔም በበኩሌ እውነት ነው ብያለሁኝ። እንግዲህ እዛ ጋር ኤፍሬም ያለውን ሰምታችኋል። ትናንትና የሰራውን ቪዲዮ ሰምታችኋል። በቅርቡ ሰርግ አለ ጠብቁ እያለ ነበረ። እንደገና ደግሞ ከሄርሜላ ጋር ሄዶም ሲታረቅ አይተናል። ምንድን ነው ነገሩ? ያልገባን ነገር እንዴት ነው? እዚህ ጋር ማን ነበሩ ስማቸው? ማን ነው ስሙ? ቢኒ እና ደግሞ ይሄኛውን እኔ ስሙን ብዙም አላውቀውም። ይሄኛውም ሆነው ሩታን እንግዲህ ከአብርሃም ጋር ታረቂ፣ እኛም ጓደኛችን ናፍቆናል፣ ከጓደኛችን ጋር መገናኘት እንፈልጋለን፣ ይቅርታ ተባብላችሁ አብራችሁ ኑሩ፣ ሁሉም ነገር እንዳልተፈጠረ ብላችሁ እየተባባሉ ይባባላሉ ማለት ነው። ይሄ ነገር ምንድን ነው? ቆይ እስቲ እናንተ ይሄ ሰው እውነት ተሆነ ማለት ነው ድራማ ቢሆን ነው እንጂ ሌላ ይሆን የምል ያለው ብሎ ከዛች ቤት እያደረ ከዛች ቤት እየዋለ እዛች ጋር እያየ ነው። እንዴት ነው ይሄ መልሶ ወደ ሩታ ይመጣል ብሎ አስተሳሰብ ያለ ማለት ነው። እና እኔ እንደሚመስለኝ ድራማቸውና የሆነ ሌላ ነገር ሊፈጥሩ ነው። አሁን ደግሞ ሌላ ታሪክ ይፈጠራል ታያላችሁ። ወይ በዛሬው ቪዲዮ ወይ በነገ ቪዲዮ፣ ሰሞኑን በሚለቀቀው ቪዲዮ ሌላ ታሪክ ይፈጠራል ማለት ነው። በቃ ያው እንግዲህ እኔና ሩታ ይቅርታ ተባብለናል። ሄርሜላም የራሷን ህይወት መኖር ትችላለች ብለው ሌላ ህይወት። እኔ እኮ ብያችኋለሁ መጀመሪያውኑ 100,000 እስከምትገባ ሄርሜላና አብርሽ 500,000 እስከሚገቡ ነው ይሄ ድራማ የሚቀጥለው ብያለሁ። አሁን ትንሽ ላይ የቀራት ሄርሜላ ማለት ነው 100,000 ልትገባ። ስለዚህ ይሄ ድራማ እየተሰራ ነው። እንግዲህ ሄርሜላ ከረሜላ ሲሉ የነበሩትም ትናንትና ሲያለቃቅሱ ሰምተናቸዋል። በእኛ እየተጫወቱብን ነው ወይ ምንም ነገር የለም እየተባባሉ ነበረ። እየተባላችሁ እኮ ነው። እነሱ ለገንዘብ ብለው ነው። ገንዘብ ነው ይህን ያህል የሚሰራቸው እንጂ ሁለቱ የተጣሉትም የተፋቱትም ነገር የለም። አብረው እያደሩ አብረው እየኖሩ እንደዚህ እንስራ፣ እንደዚህ እንበል፣ እንደዚህ እናደርግ። እንዴ ቆይ እስቲ እናንተ ሌላውን ተውትና ማለት ነው
ሌላውን ትታችሁት እንትል ገበና ድራማ ማለት ነው። ገበና ድራማ እውነተኛ ታሪክ ነው። እንዲህ እንትላ ስትሰራ የነበረው መሰረት ማለት ነው። ቀን ለሊት ብዬው አለች። በተወሰነ ሰዓት እኮ ነው እንትል የምትለው አይታችኋል። ገበና ድራማንም ሰው ለሰው ድራማንም በጣም ረጃጅም ድራማዎች አይተናል አይደል? ድራማ እሱንም እንኳን እያየን ለምን ማንረዳው ለምንድን ነው? እነሱ ድራማቸው እየሰሩ ነው፣ እየተወኑ ነው። የሚሰዳደቡትም ውሸታቸውን ነው። ተው እንጂ ብዙ ድራማዎች እያየን ነው። ሲሰዳደቡ፣ ሲመታቱ፣ ሲገዳደሩ እያየን ነው። ስለዚህ ድራማ እየሰሩ ነው። አሁን ደግሞ ይሄ ነገር እንዴት ይቋጫል ከማለት ምንድን ነበር የሚባለው? እንዴት ይቋጫል ስንላችሁ እነሱ አሁን እንደዚህ ያደረጉና በቃ እኔና ሄርሜላ በቃ ምንም ግንኙነት የለንም። ስለዚህ ልጄ ይበልጥብኛል፣ ወደ ልጄ ተመለስኩ ብሎ አብርሽ በዛች ጋር ብሎ ሌላ ድራማ ይሰራሉ። ልጆችሽን አሳድጊ ነው የሚለው። እንግዲህ ቢኒ የትኞቹ ልጆች ናቸው? አንድ ሉላ አይደል እንዲህ የምናውቀው? አሁን ትናንት ድራማ ላይ እንትን ላይ ድራማ ላይ ልበል እንጂ ድራማ ነው። ዛሬ ምን ላድርግ? ከትናንቱ ቪዲዮ ላይ ተሰማችሁን? ልጆቻችሁን ተስማምታችሁ አሳድጉ ልጆቻችሁን ነው የሚለው። ልጃችሁን አይደለም ልጆቻችሁን። እና እውነት ነው እንዲህ የሩታ እርግዝና ልጆቻችሁ የሚለው። ስለዚህ ድራማው አሁን ይፍሬምን የሆነ ተንኮል የሆነ እንትን አቅዶ ነው እንጂ ሄርሜላን ክዶ ይቅርታ የጠየቀው ከቤቷ ድረስ ይህ እንትሉ እየተጠናቀቀ ነው ማለት ነው። እውነቴን ነው የምላችሁ። አሁን እንዳለ ይሰባሰቡና እኛስ ስንሰዳደብ ድብድብ እኮ ብቻ ነው የቀረን። እኛም እናንተ እኮ አደባድባችኋቸው። አይ እኔ አልተደባደብኩም፣ እኔ የለሁበትም በቲክቶክ በምን የተደባደቡትንስ እነሱንስ እንዴት ነው የምታስታርቋቸው? እናንተስ እዛ ሆናችሁ ይቅርታ እየተባባላችሁ ልትታረቁ ነው። እዛ ጋር በለለ እናንተ በሰራችሁ ድራማ ሲጨቃጨቁ ሲደባደቡ የሚያድሩት የማዳምን ሳህን ሲሰብሩ ኧረ ምን ያልሰበሩት አለ? ይቅር ይበለኝ። እኔ ግን አልሰበርኩም። እኔ ምንም የሰበርኩት ነገር የለም በነገራችን ላይ ማለት ነው። ስለዚህ ያን ሁሉ ዕቃ ሲያንጋጉ የከረሙትን የማዳም ቅመሞችን በምን ልታስታርቋቸው ነው? እንደዛ ሲሰዳደቡ ሩታ የኔ ከረሜላ፣ አብርሽ ማይክል ጃክሰን ሲሉ የነበሩትን እንዴት ልታስታርቋቸው ነው? እንዴት ልታስታርቋቸው ነው? ቁጭ ብለው ሲሰዳደቡ የነበሩትን እሱን ነው ማየት የጓጓሁት ማለት ነው። ቲክቶክ ላይ ተዘፍዝፈው እንቅልፋቸውን አጥተው ሲሰዳደቡ ሲመታቱ የነበሩትን እነሱን እንዴት ነው የምታስታርቋቸው? ለምሳሌ ማለት ነው አንድ ሰው ልጥቀስላቸው። እሙዬ የምትባለው ሴትዮ እሷን እንዴት ነው ሩታን ይቅርታ የምትጠይቀው? ስትሳደብ ቂጧን እንደዚህ አልጋ ጥቁር ልብስቲክ ተቀብታ ማለት ነው ስትሳደብ የምትውለው። ሌሎቻችሁስ እነ ዙፋን እነ ምናምን የምትባሉት ማለት ነው እንዴት ነው አሁን ይሄ ሁሉም ይቅርታ ሲጠያየቁ እናንተስ እንዴት ነው ስትሳደቡ? የነ ማይክል ጃክሰን የነ ከረሜላ አድናቂዎች እንዴት ልትሆኑ ነው? አሁን ሶስቱም ሲታረቁ ማለት ነው ሶስቱም አብረው ሲበሉ ሲጠጡ እናንተ ፒቡ ብያችኋለሁ። በፊቱ ውሸታቸውን ድራማ እየሰሩብን ነው። እኔ ሰርጉን ታላየው ቃላምንም ብያችኋለሁ። ቀለበት እዛ ጋር ምን ችግር አለ? አሁን እኮ አርቲፊሻል ቀለበት እናቴ እውነተኛ የጋብቻ ቀለበት የሚመስሉ እንዴት አሪፍ ቀለበቶች እንዳሉ ኢትዮጵያ ውስጥ ሁላችሁም አታውቁም ማለት ነው። እንኳን እሱ በቃ ወርቅ ነው የሚመስሉት፣ ወርቅ እግዚአብሔርን እውነቴን ነው የምላችሁ። በጣም ውድ ናቸው። ግን ወደ ስንት ነበሩ? 500 ምናምን ይሄዳሉ፣ ወደ 700 ምናምን ይሄዳሉ። ግን አልቴ ናቸው። ስለዚህ
እናንተ እንዴት ልንሆን ነው እኛ ገብጋቢዎቹ አሽቃባጮቹ? አያሽቃባጭ አይ የማይክል ጃክሰን ደጋፊዎች፣ አይ የሄልሚላ የከረሚላ ደጋፊዎች እንዴት ልትሆኑ ይሆን? ለስድባችሁ እኔ ጉዳይ አይደለም ብላችኋለች። አሁንም ኮምቱ ብላችኋለች። ሩታ ጀግናዋ ማለት ነው። አሁንም መሳደብ ትችላላችሁ። አሁንም መሳደብ የእናንተ ስድብ ከእኔ ላይ አይለጠፍም። አብርሽም እንደዚህ ነው ያላችሁ። እናንተ ብትሳደቡ እናንተ እንትል ብትሉ ምንም ከኛ ምንም ቆልጣችሁ የምትወስዱት የለም። ብትሳደቡ ኮሜንት ብኮምቱ ጉዳያችን አይደለም። እኛ የራሳችንን ኑሮ እየኖርንና የራሳችንን ብር ዶላር እየዛቅነ ነው ብለዋችኋል። ስለዚህ እሱን እንኳን ሳትሉ ስትሳደቡ የሰው ባል ካሁን በህይወቱ አትወጣም ወይ? ከህይወቱን ትላትልም ወይ? ልትቷት የለም ወይ? ሄልሚላ ከረሚላን መልጦ የለም ወይ ስትሉ የነበራችሁ አጨብጫቢዎች በሙሉ እንግዲህ ሰሞኑን ተመልከቱ ማለት ነው። የሚመጣውን እኛ ከመጣው ጋር አለን፣ አንሳደብም። ሄልሚላን ግን እሳድባታለሁ። እውነቴን ነው የምላችሁ። ሄልሚላ ሴቶችን እያሰደበች ነች እንዴ! ተንበርክካ እኮ ነው ተንበርክካ አግባኝ ብላ የጠየቀችው ማለት ነው እንዴ! ሴት የሚያሰድብን እንሰድባለን። ሴት የምትል የሚልን ደግሞ ሴቶች እየለመናችሁ አታግቡ። ምንድን ነው ለምኖ ማግባት? ጉድ እኮ ነው። ለነገሩ ለምናችሁ የምታገቡ ናችሁ የደገፋችኋት ማለት ነው። ስለዚህ እኛ እንደዚህ ተንበልክኮ የሚለምን ሰው እኛ አንፈልግም። ስለዚህ ስነ ስርዓቷን ይዛ በሴትነቷ ተጠቅማ ማሸነፍ ትችላለች እንጂ የሰው ባል ቀምታ ወይም የሰው ባል እንትል ብላ አይደለም። ስለዚህ